እዚህ ቤትማ ለዘመናት የኖርኩለት ለአመታት የጠበቅኩት ምን ነው ረሳሃት እንዴ? ልጄስ ሴታለች ልጄስ አይሽ አይደል ሲያጎርሰኝ ቆይቶ አንቺ ስትመጪ ደግሞ ለራሱ ጎረሰ። አንተ ምንድነው ለሷ የሰረጋውን እጅን መልሰህ ለራስህ ትጎርሰዋለህ? እንዲያጉርሳት እንጂ እንዴ! ኧረ እኔ ላጉርሳት አልነበረም። ኧረ እባክህ በአይኔ እያየሁ ትክዳለህ እንዴ? አጉርሰኝ እንጂ ኧረ ቀስ አንዴ አፏን እንዳትስተው እንዴ! በስነ ስርዓት አጉርሳት እንጂ እንዴ! ምግብ በልተሽ አታውቂም እንዴ? በተለያንተ በተቻለ ወንድ ልጅ ካልወደደ ባል አይሆንም። እኛ ወንዶች እንደናንተ ሁሉን ነገር የሚችል ሰዎች አይደለም። አሁን ላይ አንቺ የናታንን ጥሩነት ነው የምታየው፣ ግን በኋላ ላይ ለማይወዳት ሚስቱ ምን አይነት ባል ሊሆን እንደሚችል ማናችንም አናውቅም። ቆይ ለምንድን ነው የማይወዳት? ቆንጆ ናት። ማርቲ፣ ፍቅር እኮ በቁንጅና አይሆንም። አትጫኛቸው፣ ዝም ብለሽ ተከታታያቸው እስኪ። እኔ ልጄ ናት፣ ጨነቅላታለሁ። ጥሩ ህይወት እንዲኖራት እፈልጋለሁ። በጣም ታሳዝነኛለች። ይገባኛል እኮ ማርቲ። አይገባም ዳሪ። ጋሽ ደረጀ እንግዲህ ያለፈ ታሪኩን የረሳውን ህይወቱን ወደ ኋላ ሰላም እንግዲህ ዛሬ አስተውሰዋለች። እንደረሳው እንደ እኔ ዝቤ መቀመጥ ለነገሩ ምን እያረኩ ነው ብለ ታስባለህ ብላ ነበር እንግዲህ እንትና ሰላም የጠየቀችው ጋሽ ደረጀ ምን ያልገባኝም ለምንድን ነው ወተሽ ራስሽን ህይወት ማትኖረው ከዚህ ከቤት ማትወጭበት ምክንያትሽ ምንድነው ብሎ ነበር የጠየቃትና ከዚህ ቤት ማለጣበት ምክንያቴማ አንተ ግን እዚህ ቤት መቀመጥ ከሰራተኛ ባለፈ መንቀሳቀስ አቅቷት ይመስላል እንደ የተቀመጥኩት ቆይ ረሳኸው እንዴ ማለት ምን ላስታውስ እንግዲያውስ እኔ እዚህ ቤት ለመቀመጥ ለምን እንደሆነ እስከሚገባህ ድረስ እኔ ከዚህ ቤት አልወጣም ነበር ያለችውና እንግዲህ ጋሽ ደረጀ በጣም ጥያቄ ነበር የሆነበት ማለት እንዴት ምን ማለት አስበሽ ነው ምናምን ነበር ያላትና እንግዲህ ሰላም እኔማ እዚህ ቤት የተቀመጥኩት ከሰራተኛነት ባለፈ ብዙ አመቴን የኖርኩለት ህልሜ ከዛሬ ነገ ያልኩ እየጠበቅኩ ያለሁት ነገር እስካልተሳካልኝ ድረስ አልሄድም ነበር ያለችውና ረሳኸው እንዴ ረስተኸው ላስታውስህ እንዴ ልጄ የታለች ልጄ የት ናት ነበር ብላ እንግዲህ የጠየቀችው። ይሄን ጥያቄ ስትጠይቀው ጋሽ ደረጀ በጣም እንደደነገጠው በቃ ማለት ምንም መልስም የለውም። በቃ ደንግጦ በቃ ማለት ከምላችሁ በላይ ነው ድንግጥ ያለው። እኔ እንዴት እንደረሳው አላውቅም እውነት ለመናገር እንግዲህ ይሄ ለካ የዚህ ሁሉ ዘመኗ ይሄ ሁሉ ጊዜዋ ይሄ ሁሉ እድሜዋ በቃ ይሄን ሁሉ ያሳለፈችው መከራ ምክንያቱ እሱ ነው ታውቃላችሁ። እሱ ምንድነው እንግዲህ መጀመሪያ ያችን እንትን ያላት ልጁን የታረካት መጣሏን አታውቅም ይመስለኛል ሰላም ማለት ነው። ግን ጋሽ ደረጀ ማለት እንዴት እንዳላስታውስ አላውቅም ማለት አሁን ላይ ዳጣ አድጋ እግዚአብሔር ይመስገን ደግሞ በራሷ ጊዜ መታ ልጁን አግኝቷል። ሲቀጥልም ደግሞ አባትነትን አረጋግጧል በዲኤንኤ እና እናቴ በህይወት አለችልችም ስትለው እናትሽ በህይወት አለች ብሎ ነግሯታል። ታዲያ አሁን እናቷ ማን ናት ታዲያ ለሱ ማለት እናቷ ማን እንደሆነች አያውቅም እንዴ ወይስ ማለት ምን ምክንያት እንዳሰበ አልገባኝም። ምክንያቱም የዳጣ እናቷ ሰላም ነች። ስለዚህ ቢያንስ ዳጣ ስትመጣ የመጀመሪያ ጋሽ ደረጀ ማስታወስ ያለበት ማለት ነው ሰላምን ነው ማለት ከማን እንደተወለደች እቺ ልጅ ከወይዘሮ ማርታ እንዳልተወለደች ነው የሚታወቀው። ከማን የወለዳት እሱ ከማን እንደወለዳት አያውቅም እንዴ ወንድሜ ነው የጣለሽ ያው ለኔ ለትዳር አስቦ ምናምን ብሎ እንግዲህ ያው ያቀረበውን ሐሳብ አቅርቧል። ዙሩ ዳጣም ተቀብላለች ማለት ምንም ለምን ጣልከኝ ሳይሆን ጥያቄዋ እንዴት ነው የሚለው ነገር ነበር ስለነበረ በዛ ምክንያት እንግዲህ ያውቀዋል ማለት ነው። አሁን ላይ እንደዚህ ያሰበበት እንዴት እንደሆነ አላውቅም። ለሁሉም እንግዲህ ሰላም ልኩን ነግረዋለች። ጋሽ ደረጀም እንግዲህ አንገቱን ነው የደፋው።
አንገት ከመድፋትም በላይ በጣም ነው ስቅስቅ ብሎ ያለቅሰው። እንባው በቃ በእንባን የታጠበው ነው የምላችሁ እንግዲህ ሰላምም። ስለዚህ እኔማ የምጠብቀው ልጄን ነው። ስለዚህ ደግሞ የወደፊቱ የልጅ አባት ደግሞ አባቷ ልጄን እንዲያውቃት አልፈልግም ብላ ነው ያለችው። በነገራችን ላይ የኛውን ልጅ ከሱ ማርገዟን አያውቅም ጋሽ ደረጀ። የሚያውቀው ከሌላ እንዳረገዘች ነው የምታውቀው እሷና እሷ ብቻ ነች። ያው እሱም ሰክሮ ስለነበር በሰዓቱ የሚያስታውሰው ነገር ስለሌለው ምንም ነገር አያስታውስምና እንግዲህ ሰላም በጣም ነው እንትን ያለችው። ውስጧ በጣም ነው የተረበሸው። ምክንያቱም ጥያቄዎቿ እየበዙባት ጥያቄዎቹ እየተደማመሩ እየበዙ ሲመጡ በቃ ለመናገር ተገደደ ማለት ነው። ጋሽ ደረጀ ራሱ በዚህ ሁኔታ መናገር አልፈለገችም ነበርና ታውኝ በቃ ልጄ ነው ልጄ ራሴ ማሳደግ ነው የምፈልገው ስትላቸው እንግዲህ ወይዘሮ ማርቲም ጋሽ ደረጀም ታንዲ 2-3 ጠየቋትና በመጨረሻም ታውኝ መናገር አልፈልግም በቃ ማለት እንኳን እኔ ልናገር ይቅርና አባቷ ሌሎች ልጄን እንዲያውቃት አልፈልግም ብላ ነው እንግዲህ ግግም ያለችው። ወይዘሮ ማርቲ ተዋት በቃ ከዚህ በላይ በግድ ያናባራራትም። ምክንያቱም ብዙ መስዋዕትነት ከፍላለች ለኛ ብዙ ነገሮችን አድርጋለች። ስለዚህ እዚሁ ያለው ነገር ይበቃል ነበር ያለችውና ጋሽ ደረጀ ደግሞ በቃ ግዴታ መናገር አለባት ብሎ ግግም ሲል እንግዲህ ልኩን ነገር አቅምሰዋል። እንግዲህ ጋሽ ደረጀ ሌላ ሐሳብ ሌላ ነገር እንትን ያደረገችው ማለት ነው። እንግዲህ በቅርብ እንደ እግዚአብሔር ፍቃድ ዳጣና ሰላም እናትና ልጅ መሆናቸው እንደሚረጋገጥ ተስፋ እናደርጋለን። በእርግጠኝነት ምንም ጥያቄ የለውም ይረጋገጣል ቤተሰቦቻችን። ሌላው ናታንና ኤቢ እንግዲህ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ናታንም እንግዲህ እሷ ካጠገቡ እንድትርቅለት ብዙ ነገሮችን እያደረገ ነው። ኤቢ ደግሞ እሱን ወደ እሷ ለማምጣት ብዙ ነገሮች እያደረገች ነው። እንግዲህ ምግብ ሰራታ ክላሱ እያመጣች ነው። በነገራችን ላይ ሰላም ናት እኮ ምግቡን የሰራችው እሷ ናት ብላችሁ ነው ጋይስ? አረሷ ደግሞ መቼ የትኛው ሙያ ነው አሰራችም? ባካችሁ የሰራችው ሰላም ናት እንጂ እሷ አይደለችም። ስለዚህ ግን እሷ እንደሰራች አርጋ ምናምን እንትን እየተላላጠችበት ነው እና እሱም እንግዲህ ጣፍጦት በልቶታል በነገራችን ላይ። ከዛ ደግሞ እሱና እሷ እየበሉ አንድ ላይ ምግብ ሰርታ እንዲያመጣችለት እንድታቅ ዳጣን አስጠራቻት ማለት ነው። ዳጥሻ ደግሞ መታ ደግ ጠሯት እናቴ ደህና አርጋ ፍስፍስ አርጋ ጎራርሳ ሄደች። ወይኔ ማይ ጋድ እንዴት አባቱ ነው የሚያምረው ደግሞ ፍርፍሩ እናንተ የእውነት በጣም ነው የሚያምረው ጋይስ፣ በጣም ነው የሚያምረው። እንዴት ብዬ ልንገራችሁ ጋይስ፣ የምር በጣም ነው የሚጠባ እና ብቻ ደስ ይል ነበር ቤተሰቦቻችን። እንግዲህ ዳጣ ደህና ጎራርሳ ሄዳለች። በዛ አጋጣሚ ደህና አስጎረሰቻት ኤቢንም ማለት ነው። አጉርሳት እንጂ አንተ እንዴት ዳጣን ሲያይ ምክንያቱም ሊያጎርሳት የነበረው ምግብ መልሶ ለራሱ ነው የጎረሰውና ናታን እንዴት ደስ ታደርጋለህ በላ ጉርሳት ብላ እንግዲህ አስጎረሳታለች። ግን ኤቢ ምን ዋጋ አለው ከተንኮል ቦታ አትጠፋ። ዳጣ እንደሆነ ትወዳታለች። ግን ያቺኛቱ እናቴ የነብር ቂንጥር ናት እሷን እና ከባድ ነው እላችኋለሁ ቤተሰቦቻችን። ሌላው ደግሞ ውጭ ላይ እየተዝናኑ በነበረበት ሰዓት ላይ ብቻ ዳጣ እኮ አትወድም አያት አይደለ ጭራሽ ምናምን ስትል መውደድ በዚህ አይለካ ምናምን ብላት ነበር ናታንና እኬና ተወደኛለች እያልክ ነው አትወድም ባክ ያለችው ነበር። እሱን ተይው ግን ለምን እንደምትጠያት ነበር ያላትና በጣም ነው ተስተላኝ። እሷም ሰላምም ከዚህ ቤት በቅርቡ መባረር አለባቸው አለ ማለት ነው። ናታን ምን ቢላት አሪፍ ነው እነሱ ከዚህ ቤት ይወጡለታ እኔም አብሬ እወጣለሁ አላት። ከዛ አበደች ነው የምላችሁ ጋይስ፣ አበደች። እንግዲህ እየተንጨረጨረች ትገኛለች። ለምን አሁን ራስ ጥርግ አትልም? አሳይሃለሁ፣ እገልልሃለሁ ያችን ዳጣን የምትላትን እንግዲህ እገልልሃለሁ እያለችው ነው። እገላለሁ ስትይ እንግዲህ እንዳትችራሽ እንዳትሞች ይብሏታል። ናታንም እሱን አሳይሃለሁ እያለችው ነበረ። ግን ጋይስ እኔ የምፈራው እንደው ታውቃላችሁ ዳጣን የሆነ ምግብ ጋር ታበላታል። የሆነ ማለት የሆነ ነገር እንትን ብላ ቀላቅላ እንደታበላት ወይ ደግሞ ከመጠጥ ጋር እንዳትሰጣት ነው እንጂ በዚህ በዱላ ምናምን እንኳን አጠገቧ ማደርስ ቤተሰቦቻችን። እንግዲህ ቤተሰቦች የዛሬ ቪዲዮ እንመስል ነበር። ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ የዶር ምልክቷን በመጫን አብሮነታችሁን አሳዩኝ። በቀጣይ ክፍል እንገናኝ። ሰላም ቆዩ።